ሁሉ እቅዱ በአንድ ጊዜ ኩምሽሽ ነው ያለው። ሰላም ሰላም! ውድና የተከበራችሁ የቻናላችን ቤተሰቦች ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንግዲህ በባለፈው ሳምንት ካሌብና አባቱ እያወሩ ስለ ቤቱ ቆይች ልጅ አብዳለች አይደለ? እንዴት ወረቀቱ የተሰጣት ወረቀት ትክክለኛ ነው የሚለውን እንኳን አታረጋግጥም። ገና ለገናው ቤት አገኘሁ ብላ እንደዚህ እልም ብላ የጠፋችው እያሉ በሚያወሩ ሰዓት እሱም ከውጭ ወደ ቤት ሲገባ ሲሰማ በጣም ነበረ የተደናገጠው። ከደነገጠም ያው ያሰበው ሁሉ አልተሳካለትም። ኤደንም ከዛሬ ከነገ ተሳክቶለት ወደ ትዳር እንገባለን እያለች ብትጠባበቀውም እሱ ግን በጭራሽ አልተሳካለትም። የሚፈልገው የሰው ገንዘብ ነው። በጉልበቱ መስራት አልቻለም። እስካሁን ድረስ የጉልበት ስራ ቢሰራ የራሱን ስራ ቢፈልግ ኖሮ ይህን የእነሱን የሚመኘውን ያክል እንኳን ባያገኝ የተወሰነ ያገኝ ነበረ። ቤቱ እንዳልተሳካላቸው ስላወቀ አሁን አባትየውን ብር ይሰጠኛል ብሎ ተስፋ እያደረገ ነው። ደግሞ እኮ 400,000 በጠየቀ የማይጠየቅ ጥያቄን የጠየቀው። ቲና ራሱ ለትሁት ራሱ ሲነግራት ትሁት እየነገረት ባለ ሰዓት የብሩን መጠን ሲነግራት በጣም ነበር የሳቀችው። እንዴት ድፍረትህን ሳላደንቅልህ አላልፍም። አንዱ ሲሳካ በአንዱ። ቆይ ግን አባይ ይሰጠኛል ብለህ ነው የምታስበው ብላ ስትለው እሱን አንቺ ልጠይቅሽ እንጂ እንዴት ነው ቤቱንስ ሸውዶናል፣ ብሩን ይሰጠኛል ይመስልሻል ብሎ ሲላት እንዴት እሱን እኔ ያውቃለሁ፣ ጠንቋይ አይደለሁኝ፣ እሱን ብትጠይቀው አይሻልም እንጂ እኔ ይሄንን ላውቅ አልችልም ስትለው ሁሉንም ነገር ታውቂያለሽ፣ ግን እኔ ስጠይቅሽ ወይ ትሳደቢያለሽ ወይም ደግሞ ትስቂያለሽ። ይሄ ነገርሽ ደግሞ በጣም ያናደኛል ትሁት ቢላትም እኔ ምንም ነገር አልሰደብኩህም አልሳቅሁም፣ ግን በስራህ ነው። አንተ ለምን በራስህ አትጥርም? ይችን የመሰለች ልጅ በኋላ የሆነ ነገር ብታጣት ስለምትለድም እና ስለምትጸጸት እህኔ ባለህ ነገር ሰራ አድርግና አይንህን ግለጥ ብትለውም እሱ ግን እነሱ ገንዘብ ላይ አፍጥጦ ቀርቷል። ይሄ ነገር እንደማይሳካለት ቢያንስ በአንዱ ሲነቃበት በሌላኛው ይነቃል ብሎ ማሰብ ሲኖርበት እሱ ግን በጭራሽ የሰው ሚስት ሲያባልግ እንዳልኖሮ ዛሬ ላይ ቲናን እስከምትመጣ እጁ ላይ እስከምትገባ ድረስ ነው እየጠበቃት ያለው። ምክንያቱም ሸውደዋለች፣ ዋሽተዋለች። ገና ለገናው ቤቱ ተሰጥቶኛል ብላ ህኔ ብሩን ተበድራ ከሰው ቤቱን ሸጬ ከፍላለሁ ብላ እየተዝናናች ነው የሚሆነው። ውሸት እንደሆነ ስታውቅ ግን የት እንደምትገባ እናያለን እያላት ባለበት ሰዓት ቆይም ሆነ ምን አናደደህ? አብራችሁ አልነበር እንዴ ስታደርጉ የነበረው? በጣም በቃ ስለ እሷ ክፋት ሲያወራ ነበረ በተደጋጋሚ። ሰው ሲያሳካለት ደስ ይለዋል፣ ሳይሳካለት ሲቀር ደግሞ አብሮት የጀመረውን ሰው መውቀስ ይጀምራል። ልክ እንደ ዳኒ ማለት ነው። አሁን ዳኒ ቲና ስላላገኛት ነው እንጂ ቢያገኛት እርምጃ ነው የሚወስድባት። ብዙ ነገሩን ሰዓቱን አቃጥለዋለች። አሁን እሱ በተደጋጋሚ ኤደንም ባገኘችው ሰዓት የጋብቻ ጥያቄውን ቶሎ እንዲያፈጥነው ስለሆነ የምጠይቀው ያ ነገር በጣም ስላናደደው አባዬ በጣም ሁሉ ነገር ሰልችቶኛል ብሎ ቢለውም እሱም አንተ ለምንድን ነው ወጣ ብለህ የማሰራው? የጉልበት ስራ በራስ የምታገኘው ነገር ለማብቃቃት ሞክር። ቢያንስ ለኤደን ሲል ዘርፌም ቢሆን ገድዬም ቢሆን እያለ ባለበት ሰዓት ብትዘርፍ ከአንድ ሰው ከኪሱ ብታገኝ ምናልባት 3,000 ብር ነው። ከዛ በላይ ልታገኝ አትችልም። ነገር ግን አንተ እስር ቤት በስብሰ መቅረት ነው። እስር ቤት በገባት ሰዓት ደግሞ እሷም ቁጭ ብላ አትጠብቅህም፣ አንዱ ይወስድብሃል ብሎ ቢለውም አባዬ በጭራሽ ይሄ ሊሆን አይችልም። እኔ እኮ ለእሷ ብዬ ነው እንጂ እንደዚህ እየሆንኩኝ ያለሁት ለማንም ብዬ አይደለም፣ እሷን ለማስደሰት ነው እያለ ነበረ። ያው ከቤት እንደወጡ ተገናኝተው ባለበት ሰዓት ኤደንም ወደ ቤት መጥታ ገብታ ስታዋራቸው ነበረ። ያለ ዳኒ ብቻዋን ነበር የመጣችው። የመጣችበትን ነገር ስትነግራቸው መሆነሽ ነው ብለው ቢጠይቋትም አባዬ ዳኒን እንድትመክርልኝ ነው የመጣሁት፣ ምክንያቱም ዛሬ ነገ እያለ የኔን ጊዜና ሰዓት እያቃጠለኝ ነው፣ እባክህን አባዬ ምከርልኝ ስትለው
አብሽሪ፣ አታስቢ፣ እኔ መክረዋለሁኝ እሱን ለእኔ ተይው፣ ለእኔ ጣዩ እያሉ እንጫወት ብለው ትንሽ እየተጫዋወቱ ነበረ። እየተጫወቱ ባሉበት ሰዓት እንግዲህ አባዬ ነው የምትላቸው እሳቸውም በጣም ወደዋታል። ተዋስበሳቸው በቃ በጥሩ ነው እነሱ የሚያገኟት። እንደ ዳኒ አይደለም፣ እንደ ዳኒና እንደ ቲና አላገኟትም። እሷ ጥሩ ልጅ ናት። ልጅቱ ምንም የምታውቀው ነገር የላትም። ልጁ ግን በጣም መጥፎ ነው። የሰው ሚስት ሲያባለግ የኖረ ነው። ገና ለገናው ደግሞ የሰው ሀብት አገኛለሁ ብሎ ብዙ ነገር አድርገዋል። ቲናን ትሁትን እስከ ማገት ደረጃ፣ አባትየውን ደግሞ በሽተኛ አድርገውታል። ያ ሁሉ ሆኖ እራሱ አልተሳካላቸውም። ያቀዱት እቅድ እንዳለን የከሸፈባቸው ይሄ ስላለ በዛ ተቃራኒ ሲያዋት ግን ኤደን በጣም አስተዋይና እንቁ የሆነች ሴት ናት። እሷም ተተጫወተች በኋላ እንዲመክሩላት ከጠየቀች በኋላ ከቤት ስትወጣ ካሌብ ጋር ተገናኝታ ካሌብም ደግሞ አብረን ምሳ እንብላ፣ ሻይ ቡና እንበል ብሎ ወስዷት ከሱም ጋር ለየት ያለ ጊዜ አሳልፋ ወደ ቤት ገብታ ነበረ። ወደ ቤትም ከገባች በኋላ ዳኒ መጥቶ ሲጠይቅ ነበረ። እንደጠየቀም ግን እስካሁን ድረስ እነሱ ምንም ያሉት ነገር የላቸውም። ቡና አፍልተው እየተጫወቱ ባሉበት ሰዓት ትሁት ምንድን ነው የምታውቂው ነገር አለሽ እንዴ ብለው ሲጠይቋትም ትሁት አዎ አባዬ እኮ ትናንት ስታወሩ በርጋ ቆሞ ሁሉንም ነገር ሰምቷችኋል፣ የቤቱ ነገር የውሸት እንደሆነ ደርሶበታል ብላ ስትል እኛም ጠርጥረን ነበረ፣ የሆነ የሚያውቀው ነገር አለ ብዬ ነበረ፣ እንዳሰብኩት ነው የሆነው እያሉ ባሉበት እሱ ግን እኔ የዚህን ያክል ፍጥጥ ያለ ሌባ አይቼ አላውቅም ማለት ነው። ሰው እየተነቃበት በአንዱ ሲነቃበት አይጠራጠርም። ህይወቴን የሰጠኛል ብሎ አይሸሽም። ፍቅረኛው ከቤት ውጥታ እሱ ግን ልክ እንደ ቤተሰብ እንደ ልጅ ጧት ማታ ይመላለሳል፣ ምንም ሳይሰለቸውና ሳይደክም። አሁን እኮ የቤቱ ነገር ስላልተሳካለት ገና ለገና አባዬ ብሩን ይሰጠኛል ብሎ አስቦ ነው። ምስኪን ሌባ ላመሉ ዳቦ ይልሳል ይላል የሀገሬ ሰው ሲታርት ማለት ነው። በዚህ ልክ ሌብነት አይናቸውን በጨው አጥቦ ሰው ቤት ሲመላለስ ምንም የማያውቃቸውን ሰዎች እንደፈለገ እየወጣ እየገባ እየበላ እየጠጣ ይሄ ሳይበቃው ሌላ ተጨማሪ ገንዘብ ከነሱ ለመውሰድ የሚያስበው አስተሳሰብ በጣም የሚገርም ነው። ስራ እንዲሰራም ቢነግሩትም እሱ ግን ደክሞኛል ነው የሚለው። አንድ ሳይሰራ ሰው ስራ ሳይሰራ እንዴት ነው የሚደክመው? ስራ ብትሰራ እንደዚህ አትልም ነበረ። ስራ ስላልሰራህ ነው። እስኪ በመጀመሪያ አንተ ደክሞኛል ከማለት በፊት የሆነ ነገር ስራና አሳየን እያሉት ነበር። ኤደን ጋር ተመልሶ ቆይ እኔ የምልሽ ዛሬ ካሌብ ጋር ተገናኝተሽ ነበረ ብሎ ሲላት፣ አዎ አባዬም ጋር ሂጄ ነበረ። ለምንድን ነው የሄድሽው? በቃ ልጠይቃቸው። አንቺ ግን እዛ ቤት መመላለሱን አላቆምሽም አይደለ ብሎ ሲጠይቃት፣ ቆይ ግን ለምንድን ነው እዛ እንድሄድም አትፈቅደው? ምን አለ ብላ ብትለው፣ ምንም የለም ግን እኔ እዛ ስትሄጂ ደስ አይለኝም። በጣም ነው የምቀናው። አይደለም በወንድ በሴት ራሱ ጓደኞችሽ እቀናለሁኝ። እንዴት ይሄን እስከ ዛሬ አታውቂም ብሎ ቢላትም ይሄን ላውቅ አልችልም። ቆይ ሙነህ ነው የደበረህ ትመስላለህ እሳ ብትለው ብትጠይቀውም አዎ ብሎ ሲላት፣ ቆይ ሙነህ ነው ልክ አይደለህም ብላ በተደጋጋሚ ብትጠይቀው አዎ ልክ አይደለሁም፣ ያሰብኩት ነገር ስላልተሳካልኝ በጣም ተናድጃለሁ። ያ ያልኩሽ ስራ እኮ አልሆነም ብሎ ሲላት፣ ለበጎ ነው። ምናልባት ይሄ ነገር ቢመጣ ሊያጠፋን የሚችል ነው። ይሄ ነገር በመቅረቱ አትናደድ እና ለጥሩ ነገር ለበጎ ነው ብለህ አስብ ብላ ብትለውም እሱ ግን ስላልተዋጠለት እንዴት ይሄን ትይኛለሽ ብሎ የባሳታ እናጂ ብሎ ሲቆጣባት ነበረ። ጭራሽ በሷ ማለት ነው፣ ምንም በማታውቀው ልጅ እሱ በሚሰራው ስራ የሰው ገንዘብ ገና ለገናው እንደዚህ እወስዳለሁ ብሎ ግትር ያለው ሰውዬ እሱ ነው። ተመልሶ ከኤደን ጋር እንግዲህ ኤደንም ይልቅንስ የምጸልየው ነገር ቢኖር ተስፋ እንዳልቆርጥብህ ጸልይ ብላ ጥላው ስትሄድ የሚሄድበት ስለሌለ ቀጥ ብሎ ነበረ
ወደነ ካሌብ ቤት የመጣው። ካሌብ ቤት ከመጣ በኋላ የካሌብ አባት ተኝቶ ሲያያቸው በዛን ሰዓት እያሰበ ቁጭ ብሎ በሚያስብበት ሰዓት ቁልፍ ጠረጴዛ ላይ ተቀምጦ ሲያይ ያ ነገር በጣም ወስውሶት ቁልፊቱን እንደምንም ብለው እሳቸው እንደተኙ ይዞ ወደ ክላስ ነበረ የገባው ቀጥ ብሎ። ከዛ በፊትም ካሌብ ቤቱን ፈትሾ ሲወጣ አግኝቶት ጃኬት ልቀይር ነው ብሎት ቀይር ብሎ በቃ ዝም ብሎ ነበር ጥሎ የሄደው። ተጨማሪ ደግሞ ያልበቃ ብሎ አባትየውን በጣም ጠንቃቃ ሰው ስለሆኑ ያለ ፋይል ምናምን መረጃዎችን እንዳለ ደብቀዋል። ያ ቁልፍ ምናልባች የተደበቀ ነገር ይኖረዋል በማለት ነበረ ቁልፉን ይዞ የሄደው። ግን እሱ ፈተና እየተፈተነ እንደሆነ የሚያውቀው ነገር የለም። ነገር ግን ፈተና እየተፈተነ ነበረ። ፈተናውን ማለፍ አልቻለም። ቁልፉን ይዞ ቢገባም አልተሳካለትም። ልክ ዱላቡን እየከፋፈተ ባለበት ሰዓት ቁልፉ ግን የዱላቡን ቁልፍ አልነበረም፣ የሌላ ቁልፍ ስለነበረ አልከፍትም ሲለው ሲታገል እሳቸውም ከመኝታ ተተኙበት ተንስተው ቀጥ ብለው ነበረ እሱ ወዳለበት ሄደው እጅ ከፍንጅ የያዙት ማለት ነው። ሰው እንዴት ቢመክሩት ይሄን ያክል ከራሳቸው ብዙ ነገር አድርጎ ያንን ሁሉ አልበቃ ብሎ ጭራሽ ሌላ ቦታ ሄዶ መስረቅ ሲገባው እዚሁ ቤት ውስጥ ለመስረቅ ያደረገው ሙከራ አልተሳካለትም። ባጭሩ የካሌብ የመጨረሻው ነገር ነው። ይህን ገንዘብ እየጠበቀ ባለበት ሰዓት ይህንን ማድረግ አልነበረበትም። እንደምንም ቢያንስ እንኳን ያለውን ነገር ቢያስረዳቸው ለኤደን ብለው አዝነው የተወሰነ ነገር ሊያደርጉለት ይችሉ ነበር። ግን እሱ ቀጥ ብሎ ወደ መስረቅ ነው የሄደው። በጣም ያሳዝናል ማለት ነው። ሰላም ሰላም! ውድና የተከበራችሁ የቻናላችን ቤተሰቦች ለቤታችን አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ለልጅ ቡቤ አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን አትርሱ። በያላችሁበት ፈጣሪ ይጠብቃችሁ፣ ሀገራችንን ሰላም ያድርግልን፣ ወጥቶ ከመቅረት ፈጣሪ ይጠብቀን እያልኩ ለዛሬው በዚሁ ሰናበታችኋለሁ። መልካም ቆይታ ይሆንላችሁ።